ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለበት ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን አብርተው የዚህ ታላቅ የዩቲዩብ ቻናል ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቅድሚያም ለዛሬ ያዝናቸው ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በተሰማው ሰበር ዜና መሰረት የእግረኛው በየነ መረብ ሚዲያ ባለቤትና አዘጋጅ የሆነው ጋዜጠኛ ተክለሃይማኖት አዳነ በፌዴራል ፖሊስ በቁጥጥር ስር መዋሉ ተገለጸ። ይህ ተወዳጁ የሚዲያ ባለቤት ጋዜጠኛ ተክለሃይማኖት አዳነ በምን አይነት ወንጀል በቁጥጥር ስር እንደዋለ የፌዴራል ፖሊስ አስታወቀ። ጋዜጠኛ ተክለሃይማኖት አዳነ እንዴት በቁጥጥር ስር ሊውል ቻለ የሚለውን ዝርዝር መረጃው ከማስደመጣችን በፊት ዘሀበሻ ያወጣውን ጥብቅ መረጃ እናስቀድም። ከፊንቴክ ማጭበርበር ጋር በተያያዘ ተጠርጥረው ታስረው በዋስ የተለቀቁ እነ ሰራዊት ፍቅሬ ጉዳያቸውን ከእስር ቤት ውጭ ሆነው እየተከታተሉ መሆኑ ይታወቃል። ይህንን ተከትሎ ከሰሞኑ ክሳቸውን በተመለከተ በእግረኛው ሚዲያ ማለትም በጋዜጠኛ ተክለሃይማኖት አዳነ በሚተዳደረውና በባለቤትነት በሚታወቀው እግረኛው ሚዲያ ላይ ቀርበው የፊንቴክ ተበዳዮች በተለያዩ መንገዶች ተቃውሟቸውን እየገለጹ ይገኛሉ። በተጨማሪም ይህ የሰጡት መግለጫ ትልቅ ስህተት ነው ሲሉም ከአዲስ አበባ ያነጋገርናቸው የሕግ ባለሙያዎች አቋማቸውን አንጸባርቀዋል። ለመሆኑ እነ ሰራዊት ፍቅሬ በፍርድ ቤት የተያዘን ጉዳይ በሚዲያ ላይ ወጥተው ማብራሪያ መስጠት ይችላሉ ወይ? የሕግ ባለሙያዎች የኢትዮጵያ ሕግ መሰረትን በማድረግ ጉዳዩን በዝርዝርም ተንትነዋል። የመጀመሪያው ጉዳይ ንጹህ ሆኖ የመገመትና ሀሳብን የመግለጽ መብት ነው። የኢትዮጵያ ሕግ ከዓለም አቀፍ ሕግ መሪዎች ጋር ተመሳሳይ የሆነ አቋም ሲኖረው የሕጉ መሰረታዊ ዓላማ የግለሰብ መብት ማስጠበቅና የፍርድ ቤቶችን ነጻነት ማረጋገጥ ነው። በኢፌዴሪ ሕገ መንግስት አንቀጽ 20 ንዑስ አንቀጽ 3 ላይ በግልጽ እንደሰፈረው ማንኛውም የተከሰሰ ሰው ጥፋተኛነቱን በሕግ መሰረት በፍርድ ቤቱ እስኪረጋገጥ ድረስ ንጹህ ሆኖ የመገመት መብት አለው። በተጨማሪም በአንቀጽ 9 ሀሳብን በነጻነት የመግለጽ መብትን በሕገ መንግስቱ ያረጋግጣል። በመሆኑም አንድ ተከሳሽ ይህንን መብቱን ተጠቅሞ ለቀረበበት ክስ ንጹህ ነኝ ብሎ መናገር የዚህ መብት አካል ስለሆነ በሕግ አያስጠይቅም። ነገር ግን ይህ መብት በፍርድ ቤቶች ስራ ጣልቃ ገብነት እስካልገባ ድረስ ብቻ የሚያገለግል ነው። ሁለተኛውና ዋነኛው ነጥብ በፍርድ ቤቶች ስራ ጣልቃ ለመግባት ነው። በ2004 ዓ.ም በወጣው የኢትዮጵያ የወንጀል ሕግ የፍርድ ቤቶችን ነጻነትና የፍትህ አሰጣጥ ሂደትን በመጠየቅ ላይ ጥብቅ ክልከላዎች አሉ። ጉዳዩ በፍርድ ቤት እየታየ ወይንም በክርክር ላይ እያለ ተከሳሹ በሚዲያ ወጥቶ የክሱን ዝርዝር በመተንተን ህዝባዊ ጫና ለመፍጠር ከሞከረ፣ ምስክሮችን ካሸማቀቀ ወይም ማስረጃዎችን በሚዲያ ላይ ለማቅረብ ከሞከረ የፍትህ ሂደቱን እንዳስተጓጎለ ተቆጥሮ በወንጀል ይጠየቃል። እንዲሁም ተከሳሾቹ በሰጡ መግለጫ ውስጥ የዳኞችን ገለልተኝነት ጥያቄ ውስጥ የሚከት፣ ፍርድ ቤቱን የሚያንኳስስ ወይም የፍርድ አቅጣጫን ለማስያዝ የሚሞክር ሀሳብ ከተንጸባረቀ የፍርድ ቤት ክብርን በመንካት ወንጀል ሊከሰስም ይችላል። በሌላ በኩል የህግ ባለሙያዎቹ የሚዲያዎችን ህጋዊ ኃላፊነትን በተመለከተ አስገንዝበዋል። በኢትዮጵያ መገናኛ ብዙሃን አዋጅ መሰረት ቢሆንም የፍርድ ቤትን ነጻነት ሊጋፉ የሚችሉ ጉዳዮች ሚዲያዎች እንዲያስተናግዱ አይፈቀድላቸውም። አንዳንድ ሚዲያ በፍርድ ቤት የተያዙትን ጉዳይ የራስን ሚዲያ ችሎት በመክፈት የተከሳሹ ማስረጃ ቢመረምርና ቢያስተላልፍ ህጋዊ ተጠያቂነትን ያስከትልበታል። በኢትዮጵያ ህግ አንድ ግለሰብ ክስ ከቀረበበት በኋላ በሚዲያም ሆነ በማህበራዊ ትስስር ገጾችን በተመለከተ ጉዳዩ ንጹህ ነኝ፣ እውነት በፍርድ ቤት ይረጋገጣል የሚል አጠቃላይ መግለጫ መስጠት፣ ነገር ግን ከዚህ ባለፈ የክሱን ዝርዝር መተንተን፣ ማስረጃ ማቅረብ እንዲሁም በአቃቤ ህግ ምስክሮች ወይም በዳኞች ላይ ተጽዕኖ ሊፈጥር የሚችል ሰፋ ያለ ማብራሪያ መስጠት የፍርድ ሂደቱን በማስተጓጎል ወንጀል የሚያስቀጣ ተግባር እንደሆነ ሀበሻ ያነጋገራቸው ጠበቆች ተናገሩ። ታዲያ በዛሬው ዕለትም የእግረኛው በየነ መረብ ሚዲያ ባለቤትና አዘጋጅ የሆነው ጋዜጠኛ ተክለሃይማኖት አዳነ
በፌዴራል ፖሊስ በቁጥጥር ስር መዋሉ ተሰምቷል። እንደ መረጃው ገለጻ ጋዜጠኛው በቁጥጥር ስር የዋለው ትላንት ሐምሌ 3 2018 ዓ.ም ከቀኑ 11 ሰዓት አካባቢ ሲሆን እስካሁን በይፋ የታወቀ የእስር ምክንያት አልተገለጸም። በተክለ ሃይማኖት አዳነ በበየነ መረብ ሚዲያ ላይ አነጋጋሪና የበርካታ ሰዎችን ትኩረት የሚስቡ ልዩ ልዩ ማህበራዊና ባህላዊ ጉዳዮችን በማቅረብ የሚታወቅ ይዘት አዘጋጅ እንደሆነም ይታወቃል። ምንም እንኳን በቁጥጥር ስር የዋለበት ምክንያት በሕግ አስከባሪ አካላት በኩል በይፋ ባይብራራም ከቅርብ ጊዜ ወዲህ የነበሩ የቪዲዮ ስራዎቹ ጋር ተያይዞ ሊሆን እንደሚችል በማህበራዊ ሚዲያ ተጠቃሚዎች ዘንድ እየተገመተም ይገኛል። በተለይም በቅርቡ በፍርድ ቤት ንቁ የሆነ የሕግ ክስ ሂደት ላይ ከሚገኙና ስማቸው ከተነሳ ታዋቂ አርቲስቶች ጋር ያደረገውን ስብሰባ ፕሮግራም አዘጋጅቶ ለተመልካች ማቅረቡም ይታወሳል። ይህ ክስተት የበርካቶች ተከታታዮችን ትኩረት የሳበ ሲሆን ጉዳዩን በተመለከተ ከሚመለከታቸው አካላት ተጨማሪ ማብራሪያ ይሰጣል ተብሎም ይጠበቃል።